ሰላም ጤና ይስጥልን እንደምን አምሽታችኋል ክቡራትና ክቡራን አሻም ቲቪ ተከታታዮች ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቹ ጋር አብራችሁ ምቆዩን ምናሴሽ ጥላ ነኝ። አብራችሁ ነው። ጉለሌ ክፍለ ከተማ አዳዲስ ተጫዋቾችን አስፈርመዋል። በ2018 የኢትዮጵያ ከፍተኛ ሊግ ጠንካራ ተፎካካሪ ሆኖ ለመቅረብ የ13 ነባር ተጫዋቾችን ውል ያራዘመው ጉለሌ ክፍለ ከተማ አሁን ደግሞ 11 አዳዲስ ተጫዋቾችን አስፈርመዋል። በዚህ መሰረት ምስራቅ ግዛቱ ከቅዱስ ጊዮርጊስና በተመሳሳይ ቃል ኪዳን አለማየሁን ከቅዱስ ጊዮርጊስ፣ ባዩሽ ቢያርግልኝ ከኢትዮጵያ ስፖርት አካዳሚ፣ ሃናን ራዲል ከአዳማ ከተማ፣ አሊያን አማን ከኢትዮጵያ ስፖርት አካዳሚ፣ ዮዲት ለማን ከኢትዮጵያ ስፖርት አካዳሚ፣ ይፍቱ ስራ በለውን ከሸገር ከተማ፣ ብርሃን አበራን ከቦሌ ክፍለ ከተማ፣ ሰሊና ኝግዋን ከነፋስ ስልክ ላፍቶ፣ የሺ በድሉን ከኢትዮጵያ ስፖርት አካዳሚና አምሳሉ ፍሳን ከሃምበሪቾ አዳዲስ የተቀላቀሉ ተጫዋቾች ናቸው። የኢትዮጵያ ከ17 ዓመት በታች ተጋጣሚውን አውቋል። ለአፍሪካ ዋንጫ ለማለፍ የሚረዳውን ኢትዮጵያ የምታስተናግደው የሴካፋ ከ17 ዓመት በታች ውድድር በምድብ ድልድል በዛሬው ዕለት ይፋ ተደርጓል። ይህንም ተከትሎ ኢትዮጵያ በምድብ 1 ከሶማሊያ፣ ኬንያ፣ ደቡብ ሱዳንና ሩዋንዳ ጋር ተደልድላለች። 10 ሀገራት የሚካፈሉበት ይህ የሴካፋ ተጠባቂ ውድድር ከህዳር 8 እስከ 23 ድረስ በኢትዮጵያ አስተናጋጅነት የሚከናወን ይሆናል። ውድድሩ 10 ሀገራት በሁለት ምድብ ተከፍለው በአዲስ አበባ በቢቂላ ስቴዲየምና በድሬዳዋ ስቴዲየም ውድድራቸውን የሚያካሂዱ ሲሆን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም በትላንትናው ዕለት በአሜሪካዊ አሰልጣኝ ቤንጃሚን ጂመር እየተመሩ ይፋዊ ዝግጅታቸውን ለውድድሩም ጀምረዋል። አንጎላ ለአርጀንቲና 12 ሚሊዮን ዩሮ ለመክፈል መስማማቷ ተነገረ። የአንጎላ ብሔራዊ ቡድን ከአርጀንቲና ብሔራዊ ቡድን ጋር የወዳጅነት ጨዋታ ለማከናወን ማሰቧን ይፋ ማድረጓ የሚታወስ ሲሆን ብሔራዊ ቡድኑ የወዳጅነት ጨዋታውን ለማከናወን አርጀንቲና የጠየቀችውን 12 ሚሊዮን ዩሮ ገንዘብ ለመክፈል መስማማታቸውም ተመላክቷል። የአርጀንቲና እግር ኳስ ፌዴሬሽን ከፍተኛ ገንዘብ የጠየቀው ሊዮኔል ሜሲን ወደ አንጎላ ይዞ ለመሄድ መሆኑን ሲገለጽ የወዳጅነት ጨዋታው አንጎላ የነጻነት ቀኗን ከምታከብርበት ቀን በኋላ እንደሚደረግም ይፋ ሆኗል። ጨዋታው ሉዋንዳ ላይ ህዳር 5 በሀገሪቱ ነጻነት ቀን በተሰየመው ኖቬምበር 11 ስቴዲየም እንደሚከናወንም ተገልጿል። ማንቸስተር ዩናይትድ ከሜዳ ውጪ በመጓዝ ኖቲንጋም ፎረስትን ሲገጥም ቶተናም በሜዳው ቼልሲን ይጋብዛል። የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በነገው ዕለት በ7 ጨዋታዎች ጅማሮን ያደርጋል። አመሻሽ 12 ሰዓት ሲል 5 ጨዋታዎች ሲከናወኑ 3 ተከታታይ ጨዋታዎችን ድል ማድረግ የቻለው የሩበን አሞሪም ማንቸስተር ዩናይትድ ከሜዳ ውጪ በመጓዝ በውድድር ዓመቱ አስከፊ ጊዜን እያሳለፈ የሚገኘውን ኖቲንጋም ፎረስትን ይገጥማል። በተመሳሳይ ሰዓት የሊጉ መሪ አርሰናል ወደ ተርፍ ሞር አቅንቶ በርንሌን ሲገጥም የኦሊቨር ግላስነሩ ክሪስታል ፓላስ በሜዳው ብሬንፎርድን የሚጋብዝ ይሆናል። የሳምንቱ ተጠባቂ ጨዋታ ምሽት 2 ሰዓት ከ30 ሲከናወን ሁለቱን የለንደን ክለቦች ቶተናምን ከቼልሲ ያገናኛል። ምሽት 5 ሰዓት ሲል ዘንድሮ ከባድ የውድድር ዓመት እያሳለፈ የሚገኘው የአርነ ስሎቱ ሊቨርፑል በአንፊልድ ሮድ አስቶን ቪላን የሚጋብዝ ይሆናል። ዩቬንቱስ ሉቺያኖ ስፓሌቲን ማስፈረማቸውን በይፋ አስታውቋል። የጣሊያን ሴሪያው ክለብ ዩቬንቱስ አዲስ አሰልጣኝ በኃላፊነት መሾሙን ይፋ ሲያደርግ ጣሊያናዊ አሰልጣኝ ሉቺያኖ ስፓሌቲን የክለቡ አሰልጣኝ በማድረግ ሾሟል። አሰልጣኝ ሉቺያኖ ስፓሌቲ ከጣሊያን ብሔራዊ ቡድን ጋር ከተለያዩ በኋላ ያለ ኃላፊነት ይገኙ የነበረ ሲሆን አሰልጣኙ ዩቬንቱስን እስከ ውድድር ዘመኑ መጨረሻ ለመምራት መስማማታቸው ተነግሯል። ዩቬንቱስ ለሻምፒዮንስ ሊግ የሚያልፍ ከሆነም የአሰልጣኙ ውል ለ1 ዓመታት እንደሚራዘምም ተመላክቷል። ዌስትሃም ዩናይትድ ኮቢ ማይኖንና ዚርክዜን ለማስፈረም ጥያቄ ማቅረባቸው ተገልጿል። የለንደኑ ክለብ ዌስትሃም ዩናይትድ ሁለቱን የማንቸስተር ዩናይትድ ተጫዋቾች ኮቢ ማይኖንና ዞሺያ ዚርክዜን ለማስፈረም ጥያቄ ማቅረባቸው ተመላክቷል። ዌስትሃም ተጫዋቾቹን በጥር ዝውውር መስኮት በ6 ወር የውሰት ውል የግላቸው ለማድረግ ያላቸውን ፍላጎት ለክለቡ ያሳወቁ ሲሆን ሆኖም ማንቸስተር ዩናይትድ በአሁኑ ሰዓትም አንዳች ድርድር ለማድረግ ፈቃደኛ ለመሆኑም ተመላክቷል። ሩበን አሞሪምም ሁለቱንም ተጫዋቾች እንዳይለቁ ለአመራሮቻቸው አጥብቀው እየጠየቁ መሆኑ ሲገለጽ፣ በአንጻሩ አንሄሎ ስቲለርን በዩናይትድ ዝርዝር ውስጥ ከሚገኙ አማካኞች መካከል መሆኑም ተመላክቷል። በስፔን ላሊጋና የጣሊያን ሴሪ ተጠባቂ ጨዋታዎች ይከናወናሉ። የ11ኛ ሳምንት የስፔን ላሊጋ የጨዋታ መርሃ ግብሮች ዛሬ በሚከናወን አንድ ጨዋታ ጅማሮ ሲያደርግ ነገ ምሽት 5 ሰዓት የሊጉ መሪ ሪያል ማድሪድ በሜዳው ቫሌንሺያን ይጋብዛል። በ5 ነጥቦች በመራቅ በሁለተኝነት የተቀመጠው ባርሴሎና እሁድ ምሽት 2 ሰዓት ከ30 በሜዳው ኤልቼን ሲጋብዝ የዲያጎ ሲሞኒው አትሌቲኮ ማድሪድ ነገ አመሻሽ 12 ሰዓት ከ15 በሜትሮፖሊታኖ ሲቪያን የሚጋብዝ ይሆናል። የ10ኛ ሳምንት የጣሊያን ሴሪ ነገ ጅማሮን ሲያደርግ የሴሪው
መሪ ናፖሊ በስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም ምሽቱ 2 ሰዓት በውድድር ዓመቱ አስደናቂ ጉዞን እያከናወነ የሚገኘውን የሴስክ ፋብሪጋዙን ኮሞ ይገጥማል። ኢንተር ሚላን ከሄላስ ቬሮና ጋር ሲገናኙ የሳምንቱ ታላቅ ጨዋታ በሳንሲሮ ስቴዲየም እሁድ ምሽት ኤሲ ሚላንን ከሮማ የሚያገናኝ ይሆናል። ክቡራትና ክቡራን ተመልካቾቻችን ለምሽት ያዝናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው። መልካም ምሽት።